አሁን ለኛ የገንፎ ሲዘጋጅ ለምትወል ሴት ነው በእናንተስ በአርሜኒያ ምንድነው በዓል ሲሆን ነው እሱ ከመውለድ ጋር ግንኙነት የለውም ጌጣጌጦችን ማድረግ ስፈልግ የሁል ጊዜ ምርጫዎቼ ፓርሴጊያን ጆለሪዎች ናቸው አያምሩ በድግስ ቤት በተለያዩ ትልልቅ ቦታዎች ላይ ሰዎች አይናቸውን እስከማይነቅሉ ድረስ በጌጣጌጦቻቸው ይገረማሉ ፓርሴጊያን ጆለሪዎች አርሜኒያውያን ናቸው ላለፉት ከ1975 ዓመተ ምህረት ጀምሮ የሚያማምሩ ጌጣጌጦችን ይሸጣሉ ዛሬ አዳዲስ ነገር አላቸው ገብተን ፓርሴጊያን ጆለሪን እንጎበኛለን ተከተል ሰላም ሃይ ቆንጆት በአርሜኒያ እስካሁን አለመልመዴ ራሱ ሰላም ሁሌ ስለምትመጪ ኒች ፔሴስ ተናሽ ለታችሁ እናንተ ራሱ ስታምሩ ለየት ያለ ቦታ ስንሄድ ደግሞ የምታረጓቸው ጌጦች እኔን ራሱ በቃ ሰዎች አሁን አውቀውኛል በእናንተ ጌጣጌጥ በጣም እንኳን ደህና መጣሽ አመሰግናለሁ እንኳን ደህና ቆያችሁ አምሮብሻል ቆንጆ ጅለሪ ለለበሽው በጣም ቆንጆ ነው በቃ የማይደገም ዩኒክ በጣም ሁሉ ጊዜ መቼም እኛ በጣም እንተዋወቃለን በፕሮግራም በመስራት ደረጃ እናንተን ጌጦች በቃ ከመኮራባቸውና ሁሌ ቢተዋወቁ ሌላ ዓለም ላይ ራሱ በጣም ሰዎች በቃ የሚወዷቸው ጌጦች ናቸውና አዳዲስ ነገሮች መጥተዋል ብለውኛል ዛሬ ግን ምናልባት ቲቪያቸውን ለከፈቱ ሰዎች ኤልሲ ሲትንሽ አስተዋውቂን ስለ ፓርሴጊያን ጆለሪ እኔ የምላችሁ በቃ ፓርሴጊያን ጆለሪ ነው ሁለተኛ ፎቅ ላይ እንገኛለን ከአያት ከቅድሚያት የጀመረ ነው አይደል ከአያቴ ነበር የሚሰሩት ከዛ አባቴ አሁን ደግሞ ወንድሞቼ እንደዚህ ያለ እየቀጠለ ነው እናንተ ጋር ደርሰው ፋሚሊያችሁ በጣም ይታወቃል እንግዲህ በአርሜኒያን ተወላጆች ሆነው የአርሜኒያን ዜግነት ኖራቸው በሀገራችን መቼም በቃ ቤተሰብ አብሮ የተሳሰረ ነው ኢትዮጵያዊና አርሜኒያዊና እናንተ ደግሞ ጌጣጌጦችን ነው ስትሰሩ የማይደገም ጌጦች ናቸው ምን ይለያዋል ሰው ቢባል እስቲ ካንቺ አንደበት የእናንተን ጌጦች ዩኒክ የሚያረጋቸው አይደገሙ ዩኒክ ናቸው ይሄንን አሁን ለሌላ ሰው አትሰሩትም ቀለሙ ሊቀየር ይችላል ቀለሙ ተቀይሮ ይሰራ ይችላል ግን አይደገም ይሄ በቃ ራሱ ነው የመቅደል ቢባል በራሳቸው ቶንና ከከለራቸው ጋር መሄድ ነው የሚሰራው እነማን አርገውት ያውቃሉ እስቲ ከታዋቂ ሰዎች መቅዲ ከኢትዮጵያዊ ካልሆነ ለኦፕራ ተሰጥቷታል ከዚህ ተገዝቶ ኢትዮጵያ ሲመጣ ለኦፕራ ለቢዮንሴ ተሰጥቷታል እውነት ወደዱት አይደለ በጣም አንደኛ ኢትዮጵያዊም ነው መስቀሉ በጣም ያምራል ብሮንዙ ያምራል ዩኒክ ነው ዘንጠውበት የሚታይ እኔ ራሴ እኮ በቃ ቀዩንም ሳረገው ጥቁሩንም ሳደርገው ያው ሰው ይወዳል እንግዲህ ትልልቅ የጥበብ ሰዎቻችን አንገታቸው ላይ ልብሶቻቸው በሐበሻ ልብስ ብትሉ በፈረንጅ ልብስ ብትሉ የተለያዩ ኤምባሲዎች ጋር ሲሄድ እኔ በበኩሌ ከሙያዬ ያልተናነሰ ሰዎች የሚለዩኝ በእነዚህ ጌጦች ነውና ከየትም ትገዣቸው ዩኒክ ናቸው ይላሉ ይሄው መገዛበት ቦታ ፓርሴጊያን ጆለሪ ይባላል እነዚህ ምስሎችን ቤቶች ላይ ጊፍት ለመስጠት ሁሉ ዩኒክ ናቸው ከምን እንደሚሰሩት አሁን ምን እንደሚባለው ይሄ ብሮንዝ ነው
ብሮንዝ ነው ድንጋዮቹ ደግሞ ድንጋይ ናቸው ከየት ነው አሁን የምን አይነት ድንጋይ ነው እሱ አጋት ነው አጋት ፒያሳ ነበራችሁ ታሪካዊቷ ቦታ ፒያሳ አሁን እንግዲህ ወደዚህ ከመጣችሁ ስንት ጊዜ ሆነ ውስጥ አንድ አመት ሆነን ተወሰኑ ጌጣጌጦችን ቅድም አሳይቻችኋለሁ አሁን ደግሞ እየለካውን አሳያችኋለሁ ዋጋው ስለምትሉ ዋጋው ኢንቨስት እንደማድረግ ነው አይደለም የሆነ ጊዜ መተው ቢሸጡ በጣም ውድ ናቸው በከበሩ ድንጋዮች ነው የሚሰራው ምትያለ እሺ ምንም የለም ነው ነምላችሁ እስቲ አርሜኒያ ነው የሚባል የጌ ክኔቴ ግሲሬንክ ሽኖራጋሌንክ ያለው ቴት ይመስላችኋል አምባሳደር ሞል ሁለተኛ ላይ ፓርሴጊያን ጆለሪ እነዚህ የሚያማምሩ የአርሜኒያ ጌጣጌጦች ናቸው አርሜኒያዊ ይሰራቸዋል ግን በጣም ዓለም አቀፍ ገበያ ላይ በጣም ተወዳጅ ዩኒክ ጌጣጌጦች ናቸው ከፈለጋችሁ ቀለሙ ተቀይሮ ዲዛይኑ ተቀይሮ ይሸጣል እንጂ ከአንድ ሰው በላይ ማንንም ሰው እነዚህን ጌጦች አያደርጋቸውም ከቶናችሁ ጋር ከፊታችሁ ቀለም ከምትለብሷቸው ነገሮች ጋር ከሁሉም ጋር ተስማሚ ናቸው ፓርሴጊያን ጆለሪዎች የሚሰሩልን ጌጣጌጦች አያምሩም ነው የሚሆንብኝ እዚህ መጥቼ ግን እናንተ ማንንም ያላደረገውን የሚያማምሩ ጌጦች መግዛት ከፈለጋችሁ አምባሳደር ሞል ሁለተኛ ላይ ፓርሴጊያን ጆለሪ ብላችሁ መምጣት ብቻ ነው ሌላው እንዳልኳችሁ ምንም ጌጣጌጦች በራሳችሁ በከለራችሁ በመትፈልጉት ምርጫ ይሰራሉ እንጂ የከሊም ብላችሁ ብትመጡ የሚደገም ጌጣጌጥ ፓርሴጊያን ጆለሪ የለም እነማን ናቸው አርሜኒያ የኛ ደግሞ የረጅም ጊዜ ወዳጆቻችን ናቸው በጣም የምኮራበት ነው መታችሁ በመቅዲስም እንድትገዙ እጋብዛችኋለሁ ዲስካውንት አታረጊላችሁ ሜርሲ ግን በእኔ ለሚመጡ አደርግላችኋለሁ ፊክስድ ነው ፕራይሱ ያ ግን አደርግላችኋለሁ መቅዲም ብለው ከመጣችሁ ደግሞ ዲስካውንት በተለይ ዲያስፖራዎች ከሀገር ውጭ እኔን የሚጠይቁኝ ከስር ገብተው ጌጦች የት ነው የምትሉኝ በሙሉ ፓርሴጊያን ጆለሪ በእኔ ስም ተለሉ ይስጥልኝ እንዴት ናችሁ ያለነው አላዲን ሬስቶራንት ነው በአርሜናውያን እንግዲህ በርካታ ንግድ ተቋማት በሀገራችን አሉ አንዱ ሬስቶራንታቸው አላዲን ይባላል 25 አመትን አስቆጥሯል የተለያዩ የሚድሊስት ምግቦች ይዘጋጁበታል በተለይም የአርሜናውያን ባህላዊ ምግቦች ይዘጋጁበታል በጣም ቆንጆ በሆኑ የምግብ ሃይ ኤንድ በሆኑ ፕሮዳክቶችና ኦርጋኒክ በሆኑ ቤት ውስጥ በሚዘጋጁ ነገሮች ነው የምግብ ጣዕማቸውን ጠብቀው የዘለቁት ጣፋጭ አለ ባህላዊ የአርሜኒያን መጠጥ አለ እንዲሁ ደግሞ ጣፋጭ ምግቦች አሉ ዛሬ እንግዲህ የተወሰነውን ከማሚ ጋር እንጎበኛለን ማሚ ያለች እዚህ አራት ትውልድ አላቸው ከሳቸው ጋር ቆይታ እናደርጋለን በድጋሚ መልካም ጊዜ እንግዲህ መቅደስ ይሄ ቺክን ኬባብ ይባላል ቺክን ነው በቺክን ብሬስት ብቻ ነው የሚሰራው እና የአርሜኒያ ካልቸራል ምግብ ነው ወይስ ሜዲተራኒያን ሁሉም ነው የሚባሉት ይሄ አርሜኒያን ነው ቤሬክ እንትን አለው ስጋ አለው ይሄ ፈላፊል ይሄ ስፒናች ቤሬክ ስፒናች ወይ ቆስጣ ስፒናች ከሌለ በቆስጣ እሱ ደግሞ እንደምታይ ፒዛና ትንሽ ፒዛ ላሜጁን ይባላል እሱ አርሜኒያን ዲሽ ነው ትንሽ ፒዛ ነው ትንሽ እንደዚህ እንትን ነው የሚመቸው ይሄ ለኮክቴል ወይ ፊንገር ፉድ ሚሉት እንደዚህ ሳምናም ቀለል ብሎ እና ይሄ ሁሉ ያ ሎክማ ነው ሎክማ ያ ክቦቹ ይሄ ፒዛ ነው ይሄ ካልቸራል አርሜኒያን ካልቸራል ሎክማ ነው እና ስዊት ነው አይደል ስዊት ነው ለጦምኛም ይሆናል ለምንም ነገር የለውም ውስጥ ምንም አይገባም ዱቄት እናንተ ነው ያ
ዴት ብስኩት ነው። አርማቭ እንላለን እኛ። ተምር እሱ የተሰራ ብስኩት ነው። ይሄ ደግሞ እንትን ነው። ይሄሳ ስጋ ነው፣ የተፈጨ ስጋ ኬባብ ነው። ከባብ ነው። ስለዚህ የትኛው ነው አሁን የአርሜኒያን ባህላዊ ምግብ ብዙ ጊዜ ለሰርግ ለተለያዩ ዝግጅቶች የምትጠቀሟቸው ምግቦች የትኞቹ? አብዛኛው እንደዚህ አይነት ነው። ሁሉም እንደዚህ ነው። ከዚህ የተለየ አለ? ብዙ አለ። ብቻ እሱ እንደዚህ ለፊንገር ፉድ የማይሆን ነው። ከኢትዮጵያውያን ምግብ ጋር የሚያመሳስለን የምግብ አይነት የቱ ነው? ከአርሜኒያን ጋር ሞር ሲሚላር የሆነ ሺሽ ኬባቡ ይሆናል። ጥብስ ነው እሱ ደግሞ ግሪልድ የሆነ እናንተ ጥብስ አላችሁ። ስለዚህ እሱም ስጋ ነክ ነገር ነው። ብቻ እዚህ ላይ የለም አሁን። እና ሌላ የሚመሳሰል ነገር አንድ አለ። እንግዲያስ ሀሪሳ እንላለን እኛ። በዶሮና ወይ በስጋና በስንዴ የሚሰራ ነገር ስፔሻል ስንዴ አይቦ ስንዴ የሚሉት ዱቄት ማይወጣው ሌላ እንትን በሱ የሚሰራ ልክ ገንፎ ይመስላል ስታወት። ገንፎን ነው የሚመስለው በጣም። አዎ ገንፎ በርበሬ ይደረጋል አይደለም? መሀል ላይ ይሄም ልክ እንደዛው ነው። ብቻ የዶሮ ይገባበታል። ብዙ ነገራችን እንግዲህ ከመካከለኛው ምስራቅ ከሚድል ኢስት ምግቦች ጋር ከኢትዮጵያውያን ጋር የተሳሰሩ ናቸውና ማለት የምትፈልጊው ካለ ማሚ ሬስቶራንታችሁ የት አካባቢ እንዳለ ሰዎች መተው እንዲመገቡ ደግሞ መልእክት ማስተላለፍ? ብስራተ ገብርኤል አካባቢ ነው አሁን ያለው። ድሮ ቦሌ ነበር፣ ከዛ ወደዚህ አዛወር ነው እና መተው ይመገቡ። ለምን ሆም ሜድ የሚሉት አንድ እናት ለልጆቿ የምትሰራው አይነት ምግብ ነው ለማንም ሰው የምናቀርበው። ስለዚህ በጣም በጥራት ነው የሚሰራው። የምንጠቀመው በጣም ሃይ ኤንድ ፕሮዳክት ነው። ስለዚህ ይምጡና ይመገቡ። ኤክስፒሪየንስ ነው። አንድ ጥሩ ኤክስፒሪየንስ ነው አላዲን መምጣት። አላዲን ስንት ጊዜው ነው ከተመሰረተ? 27 ዓመት አልፎ። 27 ዓመት። እዚህ ነው የተወለዱት? አዎ እዚህ ተወልጄ። ልጆች አራተኛ ትውልድ እዚህ ሲወለዱ። በጣም ደስ ይላል። ስለዚህ እንግዲህ አላዲን ሬስቶራንት መታችሁ እንድትመገቡ የአርሜኒያን የሚድል ኢስት ምግቦች በጣም ቆንጆ ጣፋጭ የሆኑ ምግቦች ከዚህ ቀደም እኔ መጥቼ በልቻለሁ። ቆንጆ ሬስቶራንት ነው። መታችሁ እንድትመገቡ ግብዣችን። አሁንም በአርሜኒያ እንግዲህ ትውልደ አርሜኒያውያን የተለያዩ ቢዝነሶች ላይ ሀገራችን ላይ ያሉ ዛሬ ደግሞ ምግባቸውን አይተናል። ከዛ ደግሞ አንድ ማታ ዝግጅት አለን፣ ወደዛ እንሄዳለን። በድጋሚ መልካም ጊዜ።
ጤና ይስጥልኝ እንደምን አመሻችሁ እንኳን ደህና መጣችሁ ይመስገን ክቡር ሚኒስተር አቶ አርቱር ማርቲሮሲያን የአርሜኒያ ትምህርት ሳይንስ ባህል ዲማኖቮ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አምባሳደር ፍጹም አረጋዊ የኢትዮጵያ ዲያስፖራ ስራዎች ዳይሬክተር ጀነራል የተከበሩ አምባሳደሮች ክቡራን እንኳን ደህና መጣችሁ እንኳን በዛሬው ምሽት በሰላም አደረሰን ጤና ይስጥልኝ ክቡር አምባሳደር እንዴት አመሹ አምባሳደሮች ጋር የመገናኘት እድሉ ገጥሞኛል በስራ ምክንያት እርሱን ሳገኙት ግን ለመጀመሪያ ጊዜ ነው ስለራስዎ ጥቂት ያስተዋውቁኝ አሁን ስሜ ኦትኮፒን ነው እኔ የሃንጋሪ አምባሳደር ነኝ ወደ ኢትዮጵያ ከመጣው ወደ 6 ዓመት ሆኖኛል ሚገርምሽ የአገልግሎት ጊዜ ወደ ማለቁ ተቃርቧል የፊታችን ሰኔ አገልግሎቴን እጨርሳለሁ የዛሬው ዝግጅት ዓላማው ምን ሊሆን ይችላል ዓላማው እኔና የአርሜኒያ አምባሳደር የሆነው ጓደኛዬ ሳሃድ በአንድነት ከአርሜኒያ ሰዎች ጋር የትስስርና የወዳጅነት ዝግጅት እንድናዘጋጅ ነው በመጨረሻም ሙዚቀኞችና እንግዶች እንድንጋብዝ ወሰንን የአርሜኒያ አምባሳደሩ የሶፕራኖ ሙዚቀኛ የሆነችና የኦርጋን የፒያኖ ተጫዋችና የሙዚቃ አዘጋጅ እንጋብዛለን ብለን ወሰንን በመጨረሻም ሁሉም በተሳካ መልኩ ደስ በሚል ሁኔታ ተከናውኗል ሌላው ዝግጅቱን እንድወድ ያደረገኝ በቤተክርስቲያን ውስጥ መካሄዱ ነው በቤተክርስቲያን ውስጥ እንዲህ አይነቱ ዝግጅት መካሄዱ ዓላማውስ ምን ሊሆን ይችላል በቤተክርስቲያን ውስጥ የተካሄደው ዝግጅት እንደ አንድ ልዩ ተሞክሮ ነው ምክንያቱም እኛ ሁለታችንም ክርስቲያኖች ስለሆነና ሃንጋሪያኖች ባህላቸውን ሊጠብቁ የሚችሉና በክርስቲያናዊ እሴቶች ላይ የተመሰረቱ መሆናቸውን አሳይተዋል እኛም እንደ አርሜኒያዊ ተመሳሳይ እሴቶች አሉን አርሜኒያውያን በዓለም ላይ በጥንት ከተመሰረቱ ክርስቲያናዊ ማህበረሰብ ውስጥ መሆናቸው ይታወቃል ለዚህም የተመረጠው ቦታ ቤተክርስቲያን በመሆኑ በውበት የተሞላ እንዲሆን አድርጎታል እናም ክቡር አምባሳደር እዚህ እንግዲህ ኢትዮጵያ ሲኖሩ ከ6 ዓመታት በላይ ቆይተዋል ኢትዮጵያ እንዴት አገኙት የሰው ልጅ አንድ ቦታ ላይ ለ6 ዓመታት ከቆየ ቦታውን እጅግ ወዶታል ማለት ነው ከኢትዮጵያ በቆይታው እጅግ ያስደነቁትና የገረሙት ነገር ምንድነው የወደድኩት ብዙ ቢሆንም ሰዎች ለህይወት የሚሰጡት ትርጉም እጅግ አስደንቆኛል አመሰግናለሁ ክቡር አምባሳደር መልካም ምሽት እንዲሆንልዎት እመኛለሁ እኔም አመሰግንሻለሁ መልካም ምሽት ይሆንልሽ አምባሳደር እንዴት አመሸ እንዲህ አይነቱ ውብ ዝግጅት ላይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ እንዴት አመሸሽ መቅደስ እኔም ስለመጣሽና ስለተገናኘን ደስ ብሎኛል መልካም ዝግጅቱ እንዲዘጋጅ ካደረጉት አምባሳደሮች መካከል ዋነኛው አምባሳደር አንተ ነህ የዝግጅቱ ዋና ሐሳብ ምንድነው የዝግጅቱ ሐሳብ በርግጥ ከሃንጋሪያዊ አምባሳደር ነው የመጣው በኢትዮጵያ የሃንጋሪ አምባሳደር የባህል ትዕይንት እንድናቀርብ ግብዣውን ሲያቀርብልኝ ግሩም ሐሳብ ስለሆነ ደገፍኩ ሁለት ሙዚቀኞችን አብረን እንደ አንድ ተዋናይ ያመጣን እነሱም ኮምፖዘር ማርቲን እና ፍሬኖ ኤች ሚኪኪክ ናቸው የሁለቱ ተዋቅሮ በጣም ደስ የሚል ነበር ሙዚቃውም እኛን በጣም አስደስቶናል እንዲህ አይነቱ ዝግጅት በቤተክርስቲያን ውስጥ መካሄዱ ልዩ ዓላማ ይኖር ይሆን እንደምታየው ይህ አርሜኒያዊ ቤተክርስቲያን ነው ለአዲስ አበባ ከተማ አስፈላጊ የታሪክ ቅርስ ነው በዚህ አጋጣሚም የከተማውን አስተዳደር እጅግ አመሰግናለሁ እነሱ ቤተክርስቲያኑን አዳዲስ በማድረግ ቅጥሩን በመጠገንና መንገዱን በማስፋት አስደናቂ ስራ አድርገዋል ዝግጅቱ የሃንጋሪና የአርሜኒያ ባህል እንዲታይ በአማራጭ መልኩ ተደርጓል ሁለቱም ሀገሮች ከኢትዮጵያ ጋር በባህል በሃይማኖትና በመንፈሳዊ ግንኙነት የተቀራረቡ ናቸው ይህም የቆየ መንፈሳዊ ግንኙነት በ10 ዓመታት ተመስርቷል እንግዲህ ዝግጅቱ የኢትዮጵያ የአርሜኒያና የሃንጋሪ ባህልን በሙዚቃና በባህል እንደገና እንዲያገናኝ የተካሄደ ነው በነገራችን ላይ እንደዚህ አይነት ዝግጅት በቀጣይነት እናደርጋለን መልካም እንዲህ አይነቱ ዝግጅት በአርሜኒያ ተደርጎ በርካታ ኢትዮጵያውያን እንዲታደሙ ፈለኩኝ መሆን ይችላል በእርግጠኝነት ከወዲሁም ለዝግጅቱ ተጋብዘሻል መልካም አምባሳደር በዛሬ ምሽት ላይ በመገናኘታችንና ከበርካታ ሰዎች ጋር እንድትተዋወቅ እድሉን ስላገኘው እጅግ ደስ ብሎኛል መልካም ምሽት ላንቺም መልካም ምሽት ይሁንልሽ መቅደስ አመሰግናለሁ በድጋሚ ጥሩ ምሽት እያሳለፍን ነው በርካታ ኃላፊዎች አምባሳደሮች በተገኙበት ጥሩ ምሽት እያሳለፋችሁ እንደሆነ እናንተም ተማመናለሁ እዚህ አጠገቤ ከፍተኛ የሥራ ኃላፊ አሉ
የሳይንስ የስፖርት የባህል ሚኒስትር አርተር ማርቲሮሲያን በዚህ ይገኛሉ። እንዴት አመሹ? እንዴት አመሸሽ? እንዳልሽው እኔ ከአርሜኒያ ከፍተኛ ተወካዮች ጋር በዚህ ያለው እነሱም ከትምህርት ተቋማት ከብሔራዊ ሙዚየም ኃላፊ ከከፍተኛ ትምህርትና ሳይንስ ኮሚቴ እንዲሁም ከሌሎች ተወካዮች ጋር ማለት ነው። ይህም አጠናካሪ ተወካይነት ነው። እኛም ከኢትዮጵያ አጋሮቻችን ጋር ለመወያየት እንደመጣን ያመላክታል። በታሪክ የተያዘ እንደመሆናችን ወደፊት ያለውን ግንኙነት በተለይም ከ30 ዓመት የአርሜኒያ ነጻነት በኋላ የእድገት እድል እንደሆነ እናምናለን። መልካም እንግዲህ በሀገራችን ከከፍተኛ የመንግስት ኃላፊዎች ጋርና ኢትዮጵያንን በተወሰነ መንገድ ለመጎብኘት እንደሞከሩ ሰምቻለሁ። ወደ ኢትዮጵያ የመጡበት ትልቁ ምክንያት ምንድነው? መልካም በአጭሩ ዓላማችንን ልገልጽልሽ ሞክራለሁ። አንዱ በባህላዊ ውይይት ላይ ነው። በሁለቱ ሀገሮች እኛም እንደ አርሜኒያውያን ኢትዮጵያን ወደ አፍሪካ በሙሉ በሚያበራበር እንመለከታታለን። ሌላው ደግሞ በትምህርት በባህልና በስፖርት ዘርፍ ኢትዮጵያን ማገዝ ነው። መልካም አርሜኒያውያን እጅግ የጠነከረ የትምህርት የባህልና የስፖርት እንዲሁም ሌሎች ዘርፎች ላይ ሲስተማቸው የተዋቀረ እንደሆነ ይነገራል። ምናልባት ኢትዮጵያውያንን በምን መንገድ ልትደግፉ አስባችኋል? በአስተዳደሩ በይዘቱ በማንኛውም በምንችለው ዘርፍ ሁሉ በተጨማሪም የበጎ ፈቃድ ትምህርት ልምዶች እንዲሁም ኢኖቬሽን ማዕከላትና አርምድ ላቦራቶሪ የሚባሉ ፕሮጀክቶች አሉን። ከዚህ በላይም የምናቀርባቸው መልካም እቅዶች አሉን። እነዚህንም ለኢትዮጵያን አጋሮቻችን በከበረ ሁኔታ ማቅረብ ደስ ያሰኛል። ኢትዮጵያም ለአርሜኒያውያን የተባረከች ሀገር ናት። እናም በኢትዮጵያ ባህላዊ እሴት ላይ እጅግ ከፍተኛ ፍላጎትና እምነት አለን። የመጨረሻ እንግዲህ በኢትዮጵያና በአርሜኒያውያን ያቀዳችሁት ነገር ምንድነው? እሱንስ ተፈጻሚ ለማድረግ ምን ያህል እየሰራችሁ ነው በሚለው እናጠቃል። እርግጠኛ ነኝ ከትንሽ ጊዜ በኋላ ማንኛውንም የሚያበራ የባህል ቀን በአርሜኒያና በኢትዮጵያ እንደሚካሄድ ባለሙሉ እምነት ነኝ። ይህም ህዝቦቻችን በቀላሉ እንዲቀላቀሉ ያደርጋል። አመሰግናለሁ ክቡር አምባሳደር። መልካም ምሽት እንዲሆንልዎት እመኛለሁ። አመሰግናለሁ መቅደስ። መልካም ምሽት ይሁንልሽ። Thank you. Have fun. Yes, thank you. በድጋሚ ጥሩ ምሽት እያሳለፍን ነው። እንግዲህ በርካታ ጥሪ የተደረገላቸው እንግዶች ከተለያዩ ኃላፊነቶች የመጡ እንግዶች እንዲሁም ደግሞ አምባሳደሮች ተገኝተዋል። ጥሩ ምሽት እያሳለፍን ነው። በሀገራችን በርካታ የሆኑ ግንኙነቶች እንዳሏት ይነገራል ከበርካታ ሀገራት ጋር። ሀገራችን ኢትዮጵያ ከአርሜኒያ ከሌሎችም የአውሮፓና የአፍሪካ እንዲሁም ደግሞ መቀመጫቸው ኢትዮጵያ ውስጥ ያደረጉ በርካታ ኤምባሲዎች አሏት። ከዛ በተጨማሪ ደግሞ በኢኮኖሚ በተለያዩ ደግሞ ትስስሮች ውስጥ ሀገራችን የሚያለሙ አሉና ዛሬ ከአርሜኒያን ማህበረሰቦች ጋር በሬስቶራንት በጌጣጌጥ እንዲሁም ደግሞ በበርካታ ዝግጅቶቻቸው እንዴት ነው የከረሙት ብለን ጎብኝተናል። ሳምንት በሌላ ጉዞ እንመጣለን። ቻቻ